ባለፉት 6 ዓመታት ብዙም ድምፁን ሳያሰማ ከግዙፍ የንግድና የመኖሪያ ቤቶች ግንባታ ጀርባ ስላለ አንድ የኮንስትራክሽን ካምፓኒ ልነግራችሁ ነው። የቀድሞ ያስሚን ጀማል ኮንስትራክሽን ያሁኑ ኮምፓስ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር። ይህ ኮንስትራክሽን ካምፓኒ ካጠናቀቃቸውና ካስረከባቸው ኮንስትራክሽን ሳይቶች መካከል ሀያት ሪል ስቴት ወሰን አካባቢ የሚገኝ እያንዳንዳቸው 22 ወለድ ያላቸውን 14 ብሎኮችን አጠናቆ ለመጨረስ የፈጀበት ጊዜ 2 ዓመት ከ6 ወር ብቻ ነው። ጊፍት ሪል ስቴት ደንበል አካባቢ በዋና መስሪያ ቤትነት ሊጠቀመው ያሰበውን ህንፃ እንዲሁም ቦሌ አትላስ አካባቢ የሚገኘው የመኖሪያ ቤት አፓርትመንት በተባለው የኮንስትራክሽን ጊዜ አጠናቆ ያስረከበ ድርጅት ነው። ሌላኛው ቡዛየው ፋውንዴሽን ነው። አቶ ቡዛየውን የማታውቁ ሰዎች የኢስት አፍሪካን ሆሊዲንግስ ባለቤት ሲሆኑ ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን የ180 ቀናት ፕሮጀክት ነው። ይህ ፕሮጀክት በልደታ ጌጃ ሰፈር የሚገኝ ሲሆን ይህ G+6 የሆነ ህንፃ አጠናቆ ለመጨረስ የፈጀበት ጊዜ 180 ቀናት ብቻ ነው። ፔትራም ፒኤልሲ ለቡ ላይ G+12 ሁለት ህንፃዎች፣ አሚባራ ፕሮፐርቲስ ፍልውሃ ላይ እያንዳንዳቸው G+18 የሆኑ ሁለት ህንፃዎችን በተባለው የኮንስትራክሽን ጊዜ ያጠናቀቀ ድርጅት ነው ኮምፓስ ፕሮፐርቲስ። ሌላኛው ንብረትነቱ የኢስት አፍሪካን ሆሊዲንግስ የሆነ ኮካ አካባቢ አዋሽ ወይን እያንዳንዳቸው G+12 የሆኑ 6 ህንፃዎች በተባለው ጊዜ ያስረከበ ድርጅት ነው። እነዚህ ከላይ የነገርኳችሁን እንግዲህ ባለፉት ዓመታት በአግሪመንቱ መሰረት በአግሪመንት ጊዜ መሰረት ያጠናቀቃቸው ሲሆን አሁን ላይ በግንባታ ላይ ያሉና ኦሬዲ ሽያጫቸው እየተጠናቀቀ ያለ ቄራ ላይ G+5፣ መስቀል ፍላወር ላይ G+14፣ ካሳንቺስ ላይ G+19 ያሉ ሲሆን አትላስ ላይ በእቅድ ደረጃ ያለ ነው። ኮምፓስ ፕሮፐርቲስ ወይንም ኮምፓስ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር መገኛው